ሰላም 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 እንዴት ናችሁ? የተወደዳችሁና የተከበራችሁ የኔ ምርጥ ቤተሰቦች እንዴት ናችሁ? ሁሉ ሰላም በያላችሁበት ሰላማችሁ ብዝት ይበል። ዳግም በሌላ ቪዲዮ መጥተናል። ዛሬው ቪዲዮ በጣም ትንሽ አነጋጋሪ ነው። ሰሞኑን እንግዲህ ጉዳዮች በጸባይ በህግ ይለቅ ይባላል ይመጡና ደግሞ በግብ ግብ የምናየው ነገርና የሚናገሩት ነገር እየተጋጨብን ተቸግረናል። አብርሃም ዛሬ ከሄርሜላ ጋር ሩም ይዟል እና እዚህ ሩም ውስጥ ደግሞ በጣም በሚገርማችሁ ሁኔታ ሩታ ወንድሞቿን ይዛ ትመጣለች። እንግዲህ ያ የፈረደበት ወረቀት ይፈረም ነው እና በህጋዊ መንገድ ለመጨረስ ፈልጋለሁ ትላለች። ህጋዊ መንገድ ከመቼ ወዲህ ነው በግብ ግብ የሚሆነው? ለምን ህጋዊ መንገዱን ነው ያላወቀችው? የህግ አማካሪ የላትም ወይ? ወይም እኮ በቃ ችግር የለውም እኮ ጠበቃ ኬዙ ለጠበቃ መስጠት ይቻላል እኮ። በዚህ ልክ የማይሆን ነገር ውስጥ መግባት አይጠበቅባትም። ወንድሞቿንም የማይሆን ነገር ውስጥ ማስገባት የለባትም። ቀላል ነገር ስለሆነ ማለት ነው። ስለዚህ አብርሃምን በጉልበት ማስፈረም አይቻልም። በቃ ምንድነው የፈለግሽው ነገር አልገባንም። እሱን ከሱ ጋር መፋታት ከፈለገሽ ህጋዊ መንገድ ነው እያልሽ ምንድነው ንግግሮችሽና ድርጊቶችሽ እየተገናኘልኝ አይደለም ለኔ ማለት ነው። በህጋዊ መንገድ እንዲያልቅ ፈልጋለሁ ያለሽ በጉልበት እንዲፈርም ደግሞ ስታደርጊ እናይሻለንና ትክክል አይደለም። ትላንትናም እሱ መለመን ኦፍኮርስ ባለፈው ያደረግሻቸው ነገሮች ልክ ናቸው። እነጋሽዬ ኤፍሬም እንዲያስፈርሙት መጠየቅሽ በቤተሰብ ስምምነት ወረቀቱን ማስጨረስ ካልሆነ ግን እኮ በቃ ክስ መክሰስ እኮ ነው። በቃ ቀላል ነገር እኮ ነው። ፍርድ ቤት ትዕዛዝ ያወጣል። ከዛም በኋላ ይቀርባል። በቃ አብርሃም ይቀርባል ማለት ነው። ፈርም አትፈርም የሚባል ነገር የለም። በቃ አለቀ። የሚፈርመው እዛው ፍርድ ቤት ነው። በቃ ፍርድ ቤት ይለያያቸዋል። በቃ ምንም ችግር የለው። ሆኖም ግን የአብርሃም ከልክ የወጣ ማይሆን ነገር ውስጥ ነው ያለው። አንዳንዴ ያው እልውም በጣም እንትን እያለው ነው መሰለኝ። ዛሬ ደግሞ ከሄርሜላ ጋር ሩም ውስጥ ነው ያሉት። ያው እንደምታዩት ማለት ነው። ሩም ውስጥ ደግሞ ይመጡና ምን እንደሚሉ እናያለን፣ እንሰማለን። የተወዳችሁና የተከበራችሁ ቤተሰቦች ቻናሌን ሰብስክራይብ እያደረጋችሁ ስለሆነ በጣም አመሰግናለሁ። ሰብስክራይብ ያደረጋችሁ አሁንም አድርጉ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ፣ ላይክም አድርጉ። እስቲ ወደ ቪዲዮ እንሂድና ሀሳብ አስተያየት እንስጥበት። ባለፈው እንግዲህ የሩታ ወንድሞች ኩሪፍቱ ሄደው ነበረ። ኩሪፍቱ ሄደው አብርሃምንና ሄርሜላ ሊያገኟቸው አልቻሉም። ያገኙት አቤልን ነው። አቤልን ትንሽ አንገላተው ነው የለቀቁት። አገናኛቸዋለሁ ብሎ መጨረሻ ላይ ያው በሽጉጥ ምናምን አስፈራርተው በመሳሪያ አስፈራርተው ነው በዛ ደረጃ የደረሱት። ግን መልሶ አላገናኛቸውም። እሱ ሌላ ነገር እንዳይፈጠር ብሎ ማለት ነው። ብሩክ ሲናገር ነበረ መሳሪያ ይዘው እነሱ ማገናኘት ከባድ ነው ሲባል ነበረ። ምናልባት እንግዲህ አቡሽ አይደለም ነባ ሽጉጥ አይለየው። ዛሬ እንግዲህ ያስቀምጠው ነው የመጣው መሰለኝ። እስቲ እንየው። ለማንኛውም ይቅርታ አረበሽ ናቸው መሰለኝ። በጣም ይቅርታ። ምን አስደነገጠህ? ሚስትን የመጣችው ሩም ድረስ ማለት ነው። ይሄ እኮ አሳፋሪ ነው እውነት ለመናገር። እንግዲህ ሩታ ትልቁ ችግር ይሄ ነው። የሩታ ትልቁ ችግር ማለት ነው። በነገራችን ላይ ሩታ ተሸንፋለች፣ አልቻለችም። አብርሃም በደንብ አድርጎ ነው የዘረራት ማለት ነው። ምንም በዙሪያ ያለ ሰው ምንም የህግ እውቀት የሌለው ሰው ነው ያለው። በዚህ ሰዓት ላይ ወንድሞቿን ሳይሆን ይዛ መምጣት የነበረባት ፖሊስ ነበረ። ገብቷቸዋል አይደል? ፖሊስ ይዛ በትመጣ ኖሮ ይሄ ልጅ ወንጀል ነው በሚስት ላይ ሌላ ማለት ነው። ቀጥታ ወደ ፖሊስ ጣቢያ ነው ይዞት የሚሄድ ታውቂያለሽ። ስለዚህ የማይሆን ግብ ውስጥ ከምትገባ ቀጥታ ፖሊስ ይዛ በትመጣ አብርሃም በዚህ ሰዓት ላይ ከልጅቷ ጋር ተንጠልጥሎ ፖሊስ ጣቢያ ታውቃላችሁ፣ ፖሊስ ጣቢያ ነው። የምሬን ነው የምላችሁ። ስለዚህ ግብ ውስጥ መግባት አስፈላጊ አይደለም። ምንም ስራ የለም። ግባ ሩሜን ማን እንዳታያችሁ ትላላችሁ። እሱ አይመለከት። በር ሲጀምር ክፍት እኮ ነው። ምን ነው ተርበተበትክ? በሩ ክፍት እኮ ነው። ምንም እንትን ያልሽው ነገር የለም። መርበዝበዝ የለውም እኮ እየተዳራ ነው። ምንም ሌላ ነገር የለም። ከማን ጋር እየተከሰከስክ ነው? እሺ ወሬ ነው የምትሄዱ። እያዋራን እሺ ሰሞኑን ምን ንቀት ነው? እዚህ ንቀት ነው ወይ? ሆቴል ነው ንቀት ነው። ታዲያ እያዋራ በስተክል አዋራኝ። ከዛ በኋላ የጀመርከውን መጨረስ ትችላለህ።
ሄርሜላ እንግዲህ ለዚህ ነው አብርሃምን ያበቃሽው። ያው እንግዲህ በዚህ ስትራግል ውስጥ ምናልባት አስበሽበት ነው ያደረግሽው። የራስሽ ለማድረግ አብርሃምን ያልከተትሽበት ቦታ የለም። እየተሳካልሽ ነው ይመስለኛል። ተሳክቶልሻል። ምክንያቱም ከአሁን በኋላ እንግዲህ በዚህ ሁኔታ ውስጥ ሆኖ አብርሃምና ሩታ አንድ ላይ ተመልሰው ይሆናል የሚል ግምት የለኝም። ወንድሞቿ ከዚህ ፊት እነሱ መሃል ነበሩ። አሁንም ደግሞ ተመልሰው ገብተዋል። ያው የአሁኑ መግባቱ ምናልባት ትክክል ነው ብዬ ማምንበት ነገር ቢኖርም ሄርሜላ ግን አሁን ማነው ሩታ ግን አሁንም ትልቅ ጥፋት ውስጥ ነው ያለችው። የሚመክራት ሰው መኖር መቻል አለበት። ይሄ ልጅ በፍቃደኝነት እምቢ ካለ ፍቹን በፍቃደኝነት እምቢ ካለ በግብግብ አስገድዶ ምናምን፣ በነገራችን ላይ አስገድዶ ቢፈርም ራሱ እንደማይጸድቅ ታውቃላችሁ። አይጸድቅም በህግ ፊት ማለት ነው። ምክንያቱም በዛ ላይ እንደዚህ ካሜራ ደቅ ነው መረጃ ነው ይሄ ማለት ነው። ፍርድ ቤት ወስዶ አስገድዶ ነው እንጂ ፈልጌ አይደለም የፈረምኩት ቢል እንኳን ውድቅ ነው የሚሆነው። ስለዚህ ምናልባት የህግ አማካሪዎቹን በታማክሪ የተሻለ ነው ብዬ አስባለሁ። ተሸውዳለች በቃ በአጠቃላይ የሩታ ማለት ነው። ቦታ ማረጋገጥ ስትወሰድ ስላገኘነ ነው። ምን አይነት ምንድን ነው? የት የሚደውልና ኖባ እንግዲህ አንዳንዴ ያው አብርሃም ነባ የተባለው ልጅ ያው አግሬሲቭ ነው እውነት ለመናገር እንደ ቅጥነቱ አይደለም። ይሄኛው ደግሞ አቡሽ የሚባለው ልጅ ጡንቻውን አይታችሁታል። ጣሙ ላይ ያለ ነው ግን ያው የለም ወኔው ነው የሌለው። እንደዛም ሆኖ በጉልበት ስላልተሳካላቸውም ሌላችሁ ፈልጌ ነውና ኖባ እንደዛው ተርተር ቢል ምናልባት አብርሃምን አስገድዶ ሊያስፈርም የሚችል ይመስለኛል። ገብቷችኋል አይደል? እና ከባድ ነው በጣም። ማን ነው የሚያስወጣኝ? አንድ ፐርፐዝ ነው የመጣሁት። ሰማኛለህ? ከዚህ በኋላ አንተ ልብ አለ አይደለ? ለምን አሁን ልትደውል ነበር? ደውል። ከዛ በማን እንደሚብስ እናያለን። ነው ባለም እንደምትከራከረው ይደውል እንዴ። ያውልሽ አሁን እሱ ደውሎ ስለመጡ ምንም የሚፈጠር ነገር የለም። ስለዚህ አንቺ ነሽ ይዘሽ መምጣት የነበረብሽ ፖሊስ ማለት ነው፣ መደዋወል ምናምን ነገር። አብርሃምም ያውቃል አይደውልም። ምናልባት ቢደውል ጥበቃዎቹ ጋር ነው። ጥበቃዎቹ ደግሞ ምናልባት ኬዙ ፍርድ ቤት ሊደርስ ማነው ፖሊስ ጣቢያ ሊደርስ ይችላልና ፖሊሶች ሊመጡ ስለሚችሉ ያችን ስለሚያቀነሱም ያልደወለ ማለት አብርሃም ያልደወለው ማለት ነው። እንደዛ ትክክል አይደለም እየሰራሽ ያለሽው በቃ በአጠቃላይ ማለት ነው። አንቺ ራሱ የአብርሃም ነገር አልወጣልሽም ይመስለኛል። በቃ ገብቶሻል አይደለ? የእውነት ቢሆን ኖሮ ፍላጎቱ እውነት ከአብርሃም መፋታት ብትፈልጊ ኖሮ ከእሱ ጋር ግብግብ ውስጥ አትገኝም ነበረ። ገብቶሻል አይደል? ቀላል ነገር ነው። በቃ ኢዚ ነው። በቃ ገብቶሻል አይደል? ይቀርባል። ካልፈለገች አልፈለገችም። ሌላው ቀርቶ ማለት ነው ሴቶችና ህፃናት ጉዳይ እንኳን አብርሃም ብትከሰው እኮ አብርሃም በጣም ከባድ ነገር ውስጥ ይገባል። ታውቃላችኋል? ወንጀል እኮ አሁን ይኸውልህ መደወል በጣም ለኛ ቆንጆ ነገር ነው። ነገር ነው ይኸውልህ ይሄን ወረቀት ትፈርማለህ አትፈርም? አልፈርም። ለምን ማፈርመው? ማን ስለሆንክ ነው ማፈርም? አልፈልግ። ይሄ ልጅ አንተ ችግር ምንድን ነው? ችግር አለ። ሁለት እግር አለኝ ተብሎ ሁለት ዛፍ ላይ አይወጣም። ይኸውልህ በስተቀር እያወራሁ ነው አይደለ? በስተቀር ዳንክ የኔ አቡሽ እንዴ ነገር ካበራሽተህ ማለት ነው የኔ ካበራሽተህ እንዴ እንዴ ኖባ ተረጋጋ። እንግዲህ ኖባ እየተወረወረ ነው። በጣም ከባድ ነው። ያው አብርሃም ጡንቻ ትንሽ ከኖባ ይሻላል። ያው አቡሽ ነው በጣም አቡሽ። የሚገርማችሁ ነገር ጠምደል ያለ ነው፣ ግን ይፈራል። እዚህ ውስጥ ነው ደግሞ ሁሉም ነገር ማለት ነው፣ ልብ ውስጥ ነው። ገብቷችኋል? ጡንቻ ማለት ነው ይሄ ስጋ ባበጠ ምናምን አይደለም። በቃ ማለት አብርሃምም ካልፈለጋት ለምን እዚህ ውስጥ መግባት ፈለገ? አረ ችግር የለውም ብሎ ፈርሞ ይፋታት እኮ ቀላል ነው። የአብርሃም ችግር ምንድን ነው? ሁለቱንም ሊያጫውት ነው የሚፈልገው። እዛም እዚህም ማለት ለምን አስፈልገው? እሱ ማይፈልጋት ከሆነ መፋታት ነው በቃ አለቀ። ካልሆነ ግን የማይሆን ነገር አለማድረግ ነው። አንቺ ንቀት ነው ለእሷም የተረፈው ለእኛ ከዚህ በኋላ እንዳለቀ ሰማኛለህ። አንድ ነገር ነው የመጣውላ አንቺ አሁን እንደዚህ መሞጣሞጡ እንኳን አያዋጣሽም እውነት ለመናገር ማለት ነው። ምናልባት ያው
ነገ በጣም የሚገርማችሁ ነገር የሆነ ጋርዶች ምናምን ተቀጥረዋል። እንግዲህ በጣም የሚገርማችሁ ነገር እሱ ነገ የሚለቀቅ ነገር ይመስለኛል። የምናየው ይሆናል። የሄርሜላ ቻናል ላይ የሚለቀቅ ይመስለኛል። ጋርዶች ቀጥራለች እንግዲህ ሄርሜላ ለአብርሃምና ለእሷ ማለት ነው። ፍቅራቸውን የፍቅር ጠባቂ። አሁን እንግዲህ ጉዳዩ ከአቤልና ከብሩክ በላይ ሆኗል ማለት ነው። ስለዚህ እንግዲህ ብሩክና አቤል የቀመሱ ይመስለኛል። በሩታ ወንድሞች እንግዲህ ጠምደል ያሉ ጋርዶች ምናምን ተቀጥረዋል። እንግዲህ ወደ ስራ ገብተዋል እና ፈርመዋል። ፊርማ ማለት ነው። አንድ ነገር ፈርምልን እንወጣለን። አንተ የፈለግከውን አድርግ። ከዛ እኔና እሷ ልንገር አይደለ? እኔና እሷ ተነጋግረን የምናደርገው ነገር ነው። አንተ ያገባል። መች ተነጋግረህ መቼ መነጋገር እኮ አትፈልግም ሲጀመር። ማን ነው የምንፈልገውን ነገር ለምን አታደርግላትም? የምትፈልገውን ነገር ብታደርግላት እኮ በቃ አለቀ። እዚህ ግብግ ውስጥ መግባትም አንተን በዚህ ደረጃ ሆቴል ውስጥ መዋረድ አይጠበቅብህም። በወሬ የምታደርገው ነገር ስራን እያየሁ ነው። ይሄን ለማድረግ ነው እኔ ጊዜ እንፈልጋለሁ። ገባ? ምንም ሳረግ እኮ አይደለም ያየኸኝ። ገባ? ንገሪው እንጂ አትደንግጥ። ምንድን ነው በቃ እኮ ኖርማል እኮ ነው። አንተ እኮ ፈልገህ እያደረግህ ያደረገው ነገር ነው እንዴ? እዚህ ጋር መስፈን ምናምን ታሪክ መፍጠር አይጠበቅብህም። አንድ ጥያቄ ነው የጠየቅነው። መቼም እዚህ ክፍል ውስጥ ጸሎት እያደረጋችሁ አይደለም ከሄርሜላ ጋር አይደለ የተያዛችሁት። ሩም ለምን ይያዛል? ሩም ይዘህ እንዴት ነው አብርሃም እያሰብክ ያለው? ግን እውነት እንዴ ፈርም በቃ አለቅ። ካልሆነ ደግሞ በምትፈልግበት መንገድ መሄድ እንችላለን። በምን አይነት መንገድ? እገላግልሃለሁ ከፈለግ። ሰምተኸኛል? አንተ ብቻ አይደለም ወንድ ድመት ገለህ ታውቃለህ እንዴ? ድመት ገለህ እሱን ያሳያል። ምናልባት አንጠልጥዬ ነው መዞሩ። ገባህ? አብርሃም እንግዲህ በጣም ዛሬ ወንድሞቿን አንጠልጥሎ ተሸክሞ እዚህ ላይ ተሸክሞ እንዲህ ሊዞር ነው። እዚህ መሀል ውስጥ እኔና እሷ መሀል ውስጥ አንተም መግባታችን ትዳርን ሳትፈታ ከማንም ጋር ምትንቀሳቀስ የለም። አሁን እዚህ ሩም ውስጥ ጸሎት እያደረጋችሁ ሩም ውስጥ ምን ይደረጋል? ይሄ ነው እንግዲህ አብርሃም፣ ምንም የሚደረገውን ነገር አንተ ራስህ ታውቀዋለህ። ለምን በዚህ ደረጃ በሚዲያው ለቀሃል? ቤተሰቦቻችንን አዋርዳል። እኔ ከአንተ ምን የምፈልገው ነገር የለም። ከህይወቴ ውጣልኝ ነው ያልኩህ። አንቺ ደግሞ ትክክል አይደለሽም። ከህይወትሽ እንዲወጣ ከፈለግሽ እኮ በዚህ መንገድ አይደለም። የሚያልቀውን በህጋዊ መንገድ ነው። ገባ? ስለዚህ ወደድክም ጠላህም ተፈረማታለህ። እነዚህም ብቻሎችሽን ይዘሽ ውጪና እኔ ነው ስነ ስርዓትህን ያዝ። አብርሃም በጣም ኦቨር ንቀት ነው ያለው። ይመር በቃ አትንከው። አንዴ ስማ ዞር በላት አንቺ። እነሱን የመናገር መብት ብቻላችሁና እኛ አይደለም ሰማኛለህ። በማንም ህይወት ላይ ዘው ብለህ አንተ መግባት አትችልም። ገባ? ሄርሜላ ተናገረች። በማንም ህይወት ላይ መግባት ዘው ብሎ መግባት አይቻልም። አንቺ በማን ህይወት ላይ ነው ትጫወትሻለሽ? ማን የጀመረው ጉዳዩ? አንቺ ምን እየሰራሽ ነው? ቅቤ እየቀባሻቸው ነው? ኧረ በጣም ነውር ነው እውነት። ይሄ ናፋለኝ ብለሽ እንኳን መናገር አይጠበቅብሽም። ሁለቱ መነጋገር ካለባቸው ሁለቱ እኔና እሱ መነጋገር። አንዴ አዳምጠኝ አስጨርሰኝ። ከዚህ በኋላ እንዳታዋሪኝ እንጂ ማንም በማንም ሰው ቤት መግባት አይችልም። አንተ ከሱ ጋር ካለ ከሱ ጋር መጨረስ ያለብህ። ሶስት ሰው ምናምን ይዘህ አይደለም። ምን እየሰራሽ እኮ የሰው ቤት ውስጥ ገብተሽ እኮ እየበጠበጥሽ ያለሽው አንቺ ነሽ። እኔና እሱ መለያየት ካለብን እኔና እሱ ማውራት ካለብን መለያየት ካለባችሁ ብዙ ጊዜ እኮ ተነጋገራችሁ። ስለ መለያየት ብዙ ነገር አወራችሁ እኮ በቃ አንቺና አብርሃም ለመለያየትና አብርሃም ወደ ህይወቱ እንዲመለስ ምናምን ብዙ ጊዜ እኮ ለፈለፍሽ ግን አላደረጋችሁትም። ሰሚኝ አንቺ ነሽ ሰሚኛለሽ። ያውልሽ አደረገ ላስረዳ የነሱን ጉዳይ ሁለቱ አውርተው ይጫወቱ። አንቺ ምን እየሰራሽ ነው? አንቺ ምን እየሰራሽ ነው? አይ በረሩ ዝም አትይም እንዴ? አሁን ፈርምልኝ ለእሷ ያውልህ ከዚህ ለምን ታልከሰከሳቸው ሴቶች ነው ከዚህ በኋላ አንተ የምትናገረውን ቃል በቃ ይጭ ወሬ ልክ ልኳን የነገራት እንግዲህ ንባ ዛሬ በጣም ምንም ሄርሜላ በደንብ በቃ እንደውን ልጅ በስትክል ወገቤን ይዘህ ስትከራከር የሁሉ ሰዓት አይደብርም? ያምሻል እንዴ? እንግዲህ ትዳር ካለው ሰው ጋር እኮ ነው እያወራሽ ያለሽው። አይዞሽ ደግሞ አፍሽን ሞልተሽ ታወራ አይቻልም። ስራሽ ነው ወንድ ልጅ ማውራት የሚችለው። ዝም ብለህ አትሞጣ አላበዛህም እንዴ? ዝም ስለተባልክ ነው እንዴ? እኔ አስጠፈጥፋለሁ። ሁለት ሰው በለው ሁለት ሰው የቀጠረቻቸውን ነው እንግዲህ ቀደም እንዳልኳችሁ ጋርድ ቀጥራለች እና ከነገ ጀምሮ ስራ ይጀምራሉ። ስለዚህ ነገ በሁለቱ አስጠፈጥፋለሁ እያለችው ነው። ከሌሎች ጋር ምትልከተካቸው የተከበረው ሆቴል ላይ ነው ያለ ነው። ይሄ በጣም ትንሹ ነው። ትላንትና እንግዲህ በሩታ ዝታ ነበር የሄደችው።
ፈረንጁን ወዲያ ወዲህ ሲያንገላታው ነበር አብርሃም። ለምን የተሻለ ሰው ይዘሽ አልመጣሽም ምናምን ሲላት ነበረ። ያው ወንድሞቿን ይዛ መጣች። ሌላ ከባድ አጀንዳ ተፈጠረ ማለት ነው። አንቺ ራሱ ከወለደ ሰው ጋር ምንም አሰሪም ምን አይነት ርካሽ ነሽ? ተከብረህ አታውቅም። ዝበቲ አንቺ ዝም በይ። አንቺ ስለሳችሁ ነው። ኧረ ተረጋጊ ሲል አብርሃም ትንሽ እንኳን ሼም አይሰም። እውነት አንተን ምንም ማድረግ አቅቶኝ አይደለም፣ ነጋሼ ስለሚበልጡብኝ ብዬ ነው። ገባ? አሁን እያደረግሽ ያለሽው ትክክል ነው። ለማስደብደብ ይዘሽ እየሄድሽ አንተን ማድረግ አቅቶኝ አይደለም ምናምን እነሱን ፈርቼ ነው። ይሄ እኮ ትክክል አይደለም። አንቺ እኮ ሲጀመር በቃ ተሸንፈሻል። በአጠቃላይ ማለት ነው ሩታ ተሸንፈሻል። እውነቱን ስነግርሽ ማለት ነው። አንተን በምን እንደማስፈርምህ እኔ አውቃለሁ። እሱን አሳያለሁ። ጓደኞችን ስርዓት አስይዤልሃለሁ። አንተን ደግሞ ነው እንደዛ አይነት ነገር ውስጥ አንገባ። ነገር ግን ነይ ሩታ፣ በማስፈራራት አይደለም አባቴ፣ የሚሆን ነገር የለም በማስፈራራት። ጀዝባ አንድ ቢሆን ጥሩ ነበር። ወይኔ አንቺ ምን ሆነሽ ነው እንዲህ ጭራሽ? ለምን አልተደባደባችሁ ነው? አንቺ ታሳስችኛለሽ። አንድ ነገር ነው የጠራነው። የነገርን አይደለም ፈርም ነው። ለምን ልውስጥ አጋቢናለሽ? ጭራሽ ታስፈራራለሽ። ኑባ በጣም እውነት ያው በቀጥም ጠጅ ነኝ ምናምን የሚሉ ወንዶች አሉ። ከነዛ መሀል አንዱ ነው አሉ። እውነት አብርሃምን አንፈራፈረው ይምር አንተንም ውሾችንም ዘብጥያ ነው መረውራችሁ። 40 ሊገርፋቸው እንግዲህ ቀጠሮ ይዞላቸዋል አብርሃም። የተወዳችሁና የተከበራችሁ ቤተሰቦች ለዛሬ ያስኩላችሁ ቪዲዮ ይህን ይመስላል። በሚቀጥለው በሌላ ቪዲዮ እንመጣለን። እስከዛ በያላችሁ በሰላማችሁ ብዝት ይበልናለን። ቻው